እንጋብዛለን። ሸኻችን ዶክተር እንኳን በሰላም ተቆርጡ። حياكم الله وبارك فيكم. ባረከላሁ ፊኩም። የተዘመዱ ጥያቄዎች አሉ። ከዛም ባሻገር እኛ እናንሳቸው ነገሮችን አውጥተን ወደ ጥያቄ ቀጥታ ስገባ አህለል ኪታብ የሚባሉት እነማን ናቸው? አሁን ያሉት ክርስቲያኖች ወይም ደግሞ ሙስሊም ያልሆኑ አካላቶች አህለል ኪታብ ይባላሉ ወይ የሚል ጥያቄ ነው። እንግዲህ አሁን ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ትላንት የነበሩት አህለል ኪታብ ተብለው ዛሬ ያሉት አህለል ኪታብ የማይባሉበት ምንም አይነት ምክንያት የለም። በተለይ የሐበሻ አህለል ኪታብ الإمام الزهري እንደሚሉት كل ما ذكر في القرآن من أهل الكتاب فهو في نصارى الحبشة ነው የሚሉት። ማንኛውም አህለል ኪታብ የሚል በቁርአን የተጠቀሰው በሐበሻ ነሳራ ነው እስከ ማለት ደርሰዋል። ስሙን ለማንፈግ የሚያስችለን ምንም የለም። ኪታብም ይዘዋል በእጃቸው ላይ በሆነ መልኩ ያው ሃይማኖቱም ተከታዮች ነን የሚሉ ናቸው። ይሄ ማለት ሌሎች ዝርዝር አህካሞች ስንገባ የተለያዩ ሐሳቦች አይኖሩም ማለት አይደለም። በስያሜ ደረጃ ግን ያው አህለል ኪታብ ናቸው ነው። ምናልባት ኪታቡን በአግባቡ አይተገበሩትም። ኪታቡን ሙስሊሙም እየተገበረው አይደለም ከሞላ ጎደል ነው እንጂ የነሱ ደግሞ ተግበረን ቢሉ እንደኛ እንደ ሙስሊም እምነት ኪታቡ ከመሰረቱም ተዛብቷል። አሁን እንመለስ ቢሉ ወደዛ ወደ ሙሐረፉ ስለሆነ የሚመለሱት ቢተገብሩትም ይሄን ነው ያለውን አቂዳ ነው መተግበር የሚችሉት። ያን ደግሞ ቁርአን ይሄ እንዳለ ያወቀ لقد كفر الذين قالوا إن الله ثالث ثلاثة الله ሶስተኛ ነው ያሉ ሰዎች በርግጥ ከፍረዋል ይላል። لقد كفر الذين قالوا إن الله هو المسيح ابن مريم الله ማለት ያው የመርየም ልጅ ኢሳ አልመሲህ ነው ያሉት ሰዎች ከፍረዋል ነው የሚለው። ይሄን የማይል የነሳራ ቡድን ደግሞ የለም። አህለል ኪታብ የተባሉት ይሄንን ያወቀ ነው አላህ Subhanahu Wa Ta'ala ይሁዶችንም ቢሆን وقالت اليهود عزير ابن الله عزير الله ልጅ ነው አሉ። ذلك قولهم بأفواههم يضاهئون قول الذين كفروا ይሁዶች እንዲህ ይላል። አጠቃላይ አህለል ኪታብ ከነሳራም ከይሁዳም በተከለ ደግሞ نحن أبناء الله وأحباؤه አላህ ልጆችና ወዳጆች ነን ይላሉ ይላል። እንግዲህ አላህ አይወልድም አይወለድም ይሄ ባህሪውም አይደለም፣ በጾታም አይገለጽም። ከዚህ በላይ ከፍ ያለ ልና ያለው ጌታ ነው። በአምሳያም በአቻም ወአነሁ ተዓላ ጀዱ ረቢና መተኸዘ ሳሒበተን ወላ ወለደ የትዳር ጓድም ሆነ ልጅ አልያዘም ነው። እንግዲህ እምነቱ እስልምና ይሄ ነው። ይሄ ሆኖ እያለ እነዚህን ሰዎች ስማቸውን ጠርቶ አህለል ኪታብ ብሎ ሰጥቷቸዋል። በዚህ ጉዳይ ላይ ክርክር ማምጣቱ መግባብነት የሌለው ነው ማለት ነው። አዎ ቀጣይ ጥያቄ በአንዳንድ ካሴቶች ሆነ ቪዲዮዎች በተለይ መማሪያ ቪዲዮዎችና ካሴቶች ላይ ትምህርት ቤት አካባቢ የሙዚቃ ቃና ያለው ወይም ደግሞ የሙዚቃ መሳሪያ ጋር ያቀላቀሉ ያስተምሩት ዘይቤ ይጠቀማሉ። ይሄን እንዴት ይታያል ሸሪዓው? እንግዲህ ሙዚቃ የተከለከለ መሆኑ በጣም ግልጽ በሆኑ ንሱሶች ላይ የሰፈረ ነገር ነው። ብዙ አሐዲሶች በዚህ ማዕና መጥተዋል። الشيخ الألباني رحمه الله تحريم آلات الطرب የሚል ሪሳላ ጽፈዋል። الإمام الألوسي ሱረቱ ሉቅማን ተፍሲር ላይ በጣም ሰፊ ትንተና ሰጥተውበታል። ومن الناس من يشتري لهو الحديث ليضل عن سبيل الله የሚለው ላይ የአጠቃላይ ኢጅማዕ እንዳለበት በማስረጃ አረጋግጠዋል። ሻድ የሆነ ሐሳብ ያላቸው ጥቂት ሰዎች በጣት የሚቆጠሩ ቢኖሩም ያ ሐሳባቸው በማስረጃ ላይ የተመሰረተ አይደለም። ያሉትን ማስረጃዎች በማዳከምና በማጣጣል ወይንም ደግሞ የተለየ ትርጉም በመስጠት ነው እንጂ ለነሱ የሚያመጡት የረባ ማስረጃ የለም። ሙዚቃ ሐራም ነው። በሚገርም ሁኔታ ግን ነብዩ ሰለላሁ ዐለይሂ ወሰለም የአኺር ዘመን ሙዚቃን እንደ ሐላል የሚጠቀሙ ሰዎች ይመጣሉ፣ ሙስሊም ሆነው ማለት ነው።
سيكون قوم يستحلون الحر والحرير والمعازف والخمر ብለው ተናግረዋል። ከባድ ነገር ነው፣ ትንሽም አይደለም። ከዚና ጋር ነው ከዚናን ሐላል የሚያደርጉ ኸምርን ሐላል የሚያደርጉ ዘፈንን የሚፈቅዱ ሰዎች ይመጣሉ ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። እና ከትምህርት ጋር ስላያያዝ ነው። ትምህርቱ ያለ ሙዚቃም ሊሄድ ይችላል። ምንም ችግር አይደለም። ዳዋ በሙዚቃ ነው የምናደርገው ብሎ አርተን አስልመናል እያሉ የሚቀላልዱ ሰዎችም ጭምር እየሰማን ያለ ነው። ይሄ እንግዲህ ሰው እንደውም በቋፍ ነው ያለው ሻህወቱን ለመከተል። አብዛኞቻችን ሻህወት ውስጥ ነው ያለ ነው። አሁን ደግሞ በሌላ ማበረታቻ ሲደገፍ ምን አይነት ፈሳድ እንደሚያስከትል መረዳቱ አያዳግትም። ያው ሐራም ነው ማለት ነው። ስለዚህ ከመሰሪያ ያለው ማን ነው ሸሪዓ የተከደ ነው። ሌላኛው ጥያቄ እኔና ባለቤቴ በተለያየ ጊዜ ልጆቹ ያንተ አይደሉም ማለችኝ፣ ባለቤቱ ማለት ነው። አሁን ላይ ቀልድ ነው አለች። እኔም ካንቺ ጋር በቃኝ አልኳት። ይሄ እንዴት ይታያል? በቃኝ ማለት ፍቻ አይሆንም። እንግዲህ ኑሮ ሰልችቶኛል ሊሆን ይችላል። በተበሳጨ ጊዜ ይሄንን ካለ በተረጋጋ ጊዜ ደግሞ አይ አልበቃኝም ብሎ መቀጠል ይችላል። ፍቺ ስላልሆነ ቃሉ ማለት ነው። ግን ልጆች አባታቸውና እናታቸው የነሱ የመሆን ሐቅ አላቸው በሸሪዓው። አባት ተነስቶ ስለካደ በእኛ ዝም ብሎ በባህሉ አባቱ ካደው ይባላል። ስለካደው የሱ ልጅነቱ ላይ ይሰረዛል ይመስላቸዋል። ይሄ እንግዲህ ባዮሎጂካል ልጁ ነው፣ ከሱ ነው የተወለደው። እናቱን አትከሷ ነው የተወለደችው። ማንም ሰው ስለካደ ስለፈቀደ አይደለም። ዝምድና ልጅነት ነው የሚባለው እኮ ተፈጥሯዊ እድል ነው። ስለዚህ ብሎ አንድ ሰው በአንድ ቤት ውስጥ ከተወለደ ባልና ሚስት ሆነው በሚኖሩ ሁለት ሰዎች መካከል ከተወለደ የነሱ ነው የሚለው ሸሪዓው። አልወለዱ ለልፍራሽ ነው የሚለው። ምናልባት ተሽልክልኮ እንኳን ጥፋት የፈጸመ ካለ እሱ ነው መቀጣት ያለበት። ወለልዓሂር الحجر ነው የሚለው። ልጅ አባትየው ነው። እሷም ያንተ አይደለም ስላላለች የሱ አይሆንም። ምናልባት የተሳሳተን ነገር ፈጽም ያለው ማለቷም ከሆነ ያ ጥፋት እሷን ነው የሚመለከተው። ልጆቹ ግን አባቶች ናቸው። በሱ ትዳር ውስጥ እያለች እሱ ጋር አንድ ቤት ውስጥ እየኖረች እስከተወለደ ድረስ የሱ የማይሆንበት ነገር የለም። ምናልባት ከግፋ ካለ ሊዓን የሚባል አለ። ሊዓን ማለት ያው ሁለቱ በአላህ ስም ተማምለው 4 ጊዜ ዝርዝር ነገር አለው ፍቅህ ላይ ተጠቀሰ። በዛ መልኩ አባትነቱን ብቻ ሳይሆን ትዳሩንም ከናካቴው የሚያፈርሱበት ሁኔታ ይኖራል። እዛ ደረጃ ግን የደረሰ አይደለም ይሄ። ስለዚህ የልጆችን መብት ነው እነኚህ ሰዎች እየተጫወቱበት ያሉት። ከበቃው እሷ ናት የምትበቃው እንጂ ልጆቹ እንዴት ይበቁታል? ከሱ የተወለዱ ልጆች ነው። እነሱም አባታቸውን ይፈልጋሉ፣ እናታቸውን ይፈልጋሉ። ማንም አባት ማንም እናት አባትነቱን መሰረዝ አይችልም። እሱ በፈቃዱ ያመጣው ነገር አይደለም። በቃ አላህ ከሱ ፈጥሯቸዋል። ያ ተጠብቆ ነው መቀጠል ያለበት። በቃኝ ትዳሩ ነው ሁሉም የለውም እኮ በቃኝ ትዳሩ ማለት ግን ለፍظ ጠላቅ አይደለም። ወላ ኪናያም አይደለም ሰሪሕም አይደለም። መርሐባ። ሌላኛው ጥያቄ በየቲሞች ገንዘብ ምግብ መነገድ ማታረፍ እንዴት ይታያል? በየቲሞች ገንዘብ ለነሱ ከሆነ አሳዳጊ የሆነ አካል ቢነግድበት እንደውም መልካም ነው። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም من كان عنده يتيم له مال فليتجر به حتى لا تأكله الصدقة የገንዘብ ያለው የቲም አጠገቡ ያለ ሞግዚት የሆነ አሳዳጊ የሆነ ሰው በዛ ገንዘብ ይነግድለት። ለምን ሰደቃ ወይም ዘካ ከላው ላይ እየበላ ገንዘቡ ይቀንስና ችግር ላይ እንዳይወድቅ። የማንኛውም ሰው ገንዘብ መልማት እንዳለበት ሁሉ የቲሞችንም የማልማት መብትና ለልጆቹም ደግሞ በጎ መስራት ማለት ነው። ይሄ እዛ ላይ የቲሙ እስካለ ድረስ ያለውን አብልቻለሁ ከዚህ በኋላ እንግዲህ እንደ እድልህ ተወጣው አይባልም። መልካም ነው። ግን ለራሱ ከሆነ የሚነግድበት ይሄ ظلم ነው የሚሆነው። ምንድነው አላህ Subhanahu Wa Ta'ala ولا تأكلوها إسرافا وبدارا أن يكبروا ይላል። የቲሞችን ገንዘብ በማባከን መልኩ ማለት ለሱ ቀለብ ነው ያወጣሁት እያለ በገፍ ማውጣት ያሳደግኩት ነው እያለ ማባከን ወይም ደግሞ
አድጎ ሳይቀበለኝ በፊት አሁን ልጠቀመው አይነት እንትንም ያላቸው ሰዎች አሉ። ወቢዳራን እየክበሩ የሚለው ይሄንን ነው። ከማደጋቸው በፊት ለመሽቀዳደም እንደማለት ነው። ምናልባት ሰውየው አሳዳጊው አካል ወንድም ይሁን ሴት ልጆቹን ለማሳደግ ሲል ስራ ፈቶ ለራሱ የሚቸገር ከሆነ የደሞዝ ያህል መጠቀም ይችላል። መተው ይመረጣል እንጂ ወመን ካነ غنيا فليستعفف ومن كان فقيرا فليأكل بالمعروف የተበቃቃ የሆነ ሰው ይጠበቅ የነሱን ነገር حتى ያገልግሎቱን ከመውሰድም ይጠንቀቅ። ومن كان فقيرا በጣም ችግረኛ ደሃ የሆነ ሰው ደግሞ فليأكل بالمعروف በሚታወቀው ማለት በሚመጥነው ነገር ዑርፈን ነው እንግዲህ በቁጥር ደረጃ አይቀበልም። አንተ ደግሞ ይሄ ነው ብሎ ቁጥር አያስቀምጥም ሸሪዓው። በአካባቢው ባለው እንደ ገቢው ደረጃ እንደ ሁኔታው እንደ ሰውየው እንደ ስራው ባህሪ بالمعروف መውሰድ ይችላል ነው። እና የቲም ገንዘብ ሲባል አስሉ حرام ነው መጠቀም የለብንም ነው። ولا تأكلوا الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا የቲሞችን ገንዘብ በገፍ በበደል የሚበሉ ሰዎች ወደ ሆዶቻቸው ያስገቡ ያሉት ምግብ እሳት ነው። እንደገናም ወደ እሳትም ይማገዳሉ። ወሰይስለውነ ሰዒራን ነው የሚለውና ሊጠነቀቁ የሚገባ ነገር ነው። ሌላኛው የአስር ሶላትን ያልሰገደ መግሪብ ወቅት ላይ እኔ የምሰግደው አስር ነው ብሎ አሰጋጅ ሆነ። ከዛም እኛ መግሪብን 3 ረካዓ ሰገድን። እሱ አንዱ ረካዓ ብቻውን ሲነሳ እኛ ቁጭ ብለን ቀረን። ከዛም እሱ እስኪሞላ ጠበቅነው እና አብረን አሰላመትን። እንዴት ይታያል ይሄ? መጀመሪያ አስር በማሳለፉ ሰውየው ትልቅ ኪሳራ ላይ ነው ያለው። ነብያችን ሰለላሁ ዐለይሂ ወሰለም من فاتته صلاة العصر فكأنما وتر أهله وماله የአስር ሰላት ያለፈችው ሰው ገንዘቡንም ቤተሰቡንም እንደተጎዳና እንደጎደለበት ነው የሚቆጠረው። ኪሳራው ከባድ ነው የሚለው እንደ ቀላል የሚነሳ እንደዚህ አሳልፌ ስለ ረካዓው ሳይሆን አስር ማሳለፍ ማለት ከባድ ወንጀል መሆኑን ማንም ሰው ሊገነዘብ ይገባል። ሁሉንም ሰላት ማሳለፍ ከባድ ወንጀል ነው። በተለይ ደግሞ አስር ላይ ስትሰገድም ደረጃዋን ከፍ አድርጓታል። حافظوا على الصلوات والصلاة الوسطى إلى صلواتዎችን ጠብቁ በተለይ መካከለኛዋን ሰላት። وقد جاء في الحديث أن الصلاة الوسطى هي صلاة العصر وهذا أصح الأقوال ከተፈሰሩበት ነገር ማለት ነው። መስገዱ ከፍ ያለ አጅር እንዳለው ሁሉ ማሳለፉ ደግሞ ትልቅ ኪሳራ ያለው መሆኑ ግልጽ ሊሆን ይገባል። ካሳለፈ ግን በኋላ ቀዷ ሲያወጣ ቅደም ተከተሉን ጠብቆ መስገዱ የተሻለ ነው። ይሄው ሰውዬ እንዳረገው። ምክንያቱም ቅደም ተከተሉን መጠበቅ ዋጅብ ነው የሚሉ ዑለማዎች አሉ። መዝሀብ አልማሊክያ ሁለተኛውን አስቀድሞ ከሰገደ መልሶ ያንኛውን ከሰገደ በኋላ ሁለተኛውን መድገም አለበት እስከማለት ድረስ ተርቲቡ እንዳይል እንደማንዳንድ አቋላቸው ላይ ብዙ ሰላትን ከሰገደ ብዙን እንደገና መመለስ አለበት እስከማለት ይሄዳሉ። ይሄ ምን ያህል ያን ያህል ጠንካራ ሐሳብ ባይሆንም ከኺላፉ ለመውጣት ሲባል ሌሎችም ዑለማዎች ያው ተርቲቡን መጠበቅ የተሻለ መሆኑን ያምኑበታልና ምን ያደርጋል። ባይሆን ግን ማድረግ የነበረባቸው እሱ አስሩን ለብቻው ሰግዶ ሲጨርስ እንደገና መግሪብ መቀላቀል ይችሉ ነበር። ምክንያቱም አንድን ሰላት በሌላ ሰላት ማሰር እሱም የኺላፍ ቦታ ነው። ወይን ካነ القول الصحيح ይቻላል የሚልም ቢሆን ነገር ግን ካደረጉት አይቀር ይሄ አሁን ያደረጉት ነገር ትክክል ነው። ማድረግ ያለባቸው ምንድነው? እሱ ወደ አራተኛው ረካዓ ሲነሳ እነሱ አብረው ወደ አራተኛው ረካዓ መነሳት የለባቸውም። ከተነሱም ሰላታቸው ባጢል ይሆናል። መግሪብን አራት ስለሚያደርጉት ማለት ነው። እያወቁ ረስተው ቢሆን እንኳን ዑድር ማራሪ እያወቁ አራት መሆኑን 3 መሆኑን አራት ካደረጉ ሰላታቸው ይበላሻል። ስለዚህ ቁጭ ብለው ዱዓአቸውን ረዘም ማድረግና እሷችን አንድ ረካዓ አምጥቶ እስከሚቀላቀላቸው ድረስ ማቆየት መልካም ነገር ነው የሰሩት። በነገራችን ላይ አንድ ሰው አንድ ነገር መጠየቅ የሚገባው ሳይተገብረው በፊት ነው። የተቸገርነው ደግሞ ሰዎች ምንድነው እንደዚህ አድርጌ ነበር ምንድነው ሁክሙ ነው የሚሉት። ከዚህ በኋላ ሁክሙን ብታውቀው ምን ታገኛለህ? አለፈ ነገሩ ፈጽሞት ከበቃ በኋላ ሁክሙ ምንድነው? እና ጠያቂዎቻችን ዲን ነውና የማያውቁት ነገር ከሆነ በመላምት ወደ መተግበር ከመሄድ በፊት ይሄ ነገር እንዴት ነው በሚል በአቅራቢያቸው ያሉ ዑለማዎችን ጠይቀው መልስ ቢያገኙ የተሻለ ይሆናል። ምናልባት እነዚህ
ያሰላምቱስ አሁን በቀጣይ ባለፈው አጋጣሚ እንደዚህ አንተ ከጎኔ ሰው ሲሰግድ ታኛው ሲቆም ያሰላምቱ ወደ ቤት ሄደ ችግር የለውም ሰላታቸው አይበላሽ ያሰላምቱም ሰላት የላቸውም ሙፋረቃ ነው ያደረጉት ያው እንግዲህ ምናልባት የጀማዓው ፈዲላ ይጎላል ይባል ካልሆነ በስተቀር ሰላቱ አይበላሽ ሌላኛው በወለድ የሚሰሩ ባንኮች ጋር በተያያዘ እንደ ማስታወቂያና የታሰሩ ፖስት አይነት ስራዎችን መስራት ይታያል ለነሱ አገር ማንኛውም ሐራም የሆነ ነገር የሚሰራ አካል ጋር ያንን ሐራሙን በሚደግፍ መልኩ የሙያ አገልግሎት መስጠት አይፈቀድም ለምሳሌ ከአላህ ሌላ የሚመለክበት ቤት የሚሰራ አካል ካለ አንተ ግንበኛ ወይም ደግሞ አናጺ ወይም መሐንዲስ ብትሆን ያንን ቤት መስራት አይፈቀድልም እኔ እንደ ሙያ ነው የምሰራው አይባልም የኸምር ቤት የሚያዘጋጅ ካለ ወይም ደግሞ ኸምርን ለማጓጓዝ መኪና የመሳሰሉ ነገሮች ማንኛውም ሐራም ነገር ላይ እንድትሳተፍ በሙያ እገዛም ቢሆን ገንዘብ ተከፍሎትም ቢሆን የሚያደርግ ማንኛውም ነገር ላይ መሰራት ክልክል ነው ሌላኛው ጥያቄ ነው ሰፋ ያለ ነው ማለት ነው ያስተላልፈው የላክልን አንድ ጥያቄ ነበረኝ ኡስታዝ ብዙ ወጣቶችንም የሚመለከት ስለሆነ ሰፋ አድርገው ቢመልሱልኝ ኸይር ነው እኔ ለብዙ አመታት ወይም ለ5 አመት አካባቢ አብሮኝ የቆየ ችግር አለብኝ ራስን በራስ ማርካት ወይም ባለኝ እስቲምና የሚባለው ይተኛል ሶስቱን የተውበት መስፈርቶች ያሟላሁ ተውበትም ወደ መድረሻ እዛው ላይ ወድቃለሁ እና ከዚህ ጋር ያይዞ ሶስት ጥያቄ አንስተው አንደኛ ይሄ ሁክሙ እስቲምና ራስን በራስ ማርካት ሁክሙ ምንድነው ሁለተኛ ተውበት ያረኩኝ በጣም መጨረሻ ላይ እንግዲህ አላህን ሀያ አርጌ ወይም አላህን ፍሬ ተውበት ማድረግ አቁሜያለሁ በቃ ተውበትም ከአላህ ጋር መሳፈጥ ነው ብዬ የሚል ስሜት አለኝ ሶስተኛው ከዚህ አይነት ወንጀል አዘቅት ለመላቀቅ እንደው መፍትሄ ካለው ብሎ ያይዞ እንደው ዱዓ ቢያደርጉልን የመፍትሄ ሐሳብ የተሻለ መፍትሄ ካለ ቢሰጡን ብሎ ሰፈር ነው ዱዓውን እናደርጋለን አላህ ተውበቱን ያሳካለት ሌላኛው ሰው ጥያቄ እንትን ለማግባት መፍትሄ እንደሆነ አውቃለሁ ግን ለማግባት አቅሙ የለኝም ነው የሚለው ታያይዞ ጥሩ ሰውየው ችግሩ አቅሉ ላይ ነው ያለው አልችልም ብሎ ለራሱ ነግሯል የማይቻል ነገር አላህ አላዘዘንም ما جعل الله عليكم في الدين من حرج እናንተ ላይ በሃይማኖታችሁ ከአቅም በላይ የሆነ ነገር አላደረገም ሰው ሩሑን في سبيل الله እስከመስጠት ድረስ ይችላል አይደል በኔ አደም መቼ ነው ግን አዚማ ሲኖር ነው ይሄ ተራ ስሜት ነው ስሜቱ መግታት አልችልም ብሎ ከራሱ ጋር ያለው ይሄ ነው አሁንም ላላደርገው ነገር ነው ለመቻል ዝግጁ አይደለም ይሄ ጡንቻ የሚያስፈልገው ነገር አይደለም ገንዘብ የሚያስፈልገው ነገር አይደለም ውሳኔ ነው የሚያስፈልገው ይሄን ደግሞ ማድረግ ይችላል የማይችልበት ምንም ምክንያት የለም እንደሚቻል ስለሚያውቅ ነው ስለዚህ አልችልም የሚለው ትልቅ ችግር ነው ሌላው እስቲምና ወይም ዘርፈሳሽን በራስ በመነካካት ማፍሰስ حرام ነው ባለፈው ሳምንት ፕሮግራማችንም ላይ ይሄ ተነስቶ አላህ Subhanahu Wa Ta'ala ከጋብቻ ውጪ ሌላ የፈቀደው አማራጭ የለም والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فأولئك هم العادون እነዛ ብልቶቻቸውን የሚጠብቁ ናቸው ይልና ሙእሚኖችን ሲገልጽ ማለት ነው በባለቤቶቻቸው ላይ ካልሆነ በስተቀር ወይም በሚልከል የሚን ይላል ሚልከል የሚን አሁን የሌለ ወሬ ስለሆነ በአማራጭነት የሚጠቀስ አይደለም እሱ አሁን ያለው ጋብቻ ነው ጋብቻ ደግሞ እኛ ካላከበድ ነው ከባድ አይደለም ቢጤውን ፈልጎ ማግባት ይችላል ሰው በአቅሙ ይኖራል ምኞቱን ከፍ ያረግና አቅሙ ከሚችለው በላይ ይፈልጋል እዛ ላይ መድረስ ካልቻለ አልቻልኩም ብሎ ያስባል በሱ ደረጃ ያለች መሰተር የምትፈልግ ትኖራለች ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሶስት ሰዎችን አላህ ሊያግዛቸው ثلاثه حق على الله عونهم ብለው ተናግረው ከሶስቱ አንዱ الناكح يريد العفاف ራሱን ከጥፋት ለመጠበቅ ብሎ የሚያገባ ብለዋል በዚህ ንያ ጋብቻን ከፈጠረ አላህ ያግዘዋል በረካለው ሪዝቁም ይመጣል አልችልም ነው እዚህ ውስጥ ያለው ሰውየው ተፈተነው ባልችልም በሽታ ነው ይሄን እንደው እንደ በሽታ ህብረተሰባችን ቢያውቅልን ደስ ይለናል አልችልም የሚባል በሽታ አለ ብዙ ነገር እየቻል
ለጭንቅላታችን አንችልም ብለን ስለነገርነው ሳንችል እንቀራለን። ወለም አራ ፊ ዑዩብ الناس عيبا كنقص القادرين على الكمال ሙሉ መሆን እየቻለ ጎደሎ ሆኖ እንደሚታይ ሰው ነውረኛ የለም እንደተባለው ማለት ነው። ስለዚህ ይችላል ማግባት ማለት ነው። እስቲምናዕን በተመለከተ አይቻልም። አሁንም መፍትሄውን አውቆታል እሱ። አዎ ጋብቻ መፍትሄ እነዚህ ነገሮች እኮ ጊዜያዊ ናቸው። ጾም አለ ያው እንግዲህ የምግብ አይነቶችም እሱ አይደለም ከሱ ይልቅ ማግባት ነው ያለበት። ይሄ ሰው ማግባት ከፈለገ ደግሞ ቢጤውን መፈለግ ነው ያለበት። በሱ የኑሮ ደረጃ ያለች ሴትም አለች እንደሱ እየተቸገረች ያለች ወልተዋል። በልወጪ ሸፈነው ራሱ ምቶች አሉ ሸፈነው አረሱ እንደው አላህ እንዲያሳካለት ነይቶ የሞከረው እኛ ከዚህ ውጭ ምን መከረው ነገር የለንም። ሌላኛው እዚህ ጋር ያለው የጠይቀው አንዱ ምንድነው የቶበትኩኝ ስመለስ ከአላህ ጋር አፈርኩና ተውበት አቋርጥኩ። ተውበት ያቋረጠ ሰው እኮ አላህን አላፈረም ደፈራ ነው። ተውበት እኮ ቢፈርስበት እንኳን ያው መላው ተውበት ነው። ምናልባትም የሱ ሐያት የምታልቀው ተውባ ባደረገባት ደቂቃ ውስጥ ከሆነ ኻቲማው ያምርለታል። ላይሳካልኝ ለምን ተውብታለሁ አሁንም ይሄው እዛው የቀደሙ በሽታ ውስጥ ነው ያለው ሰውየው። ተውበትን ባደርግ ተውበት አይጸናም። ስለዚህ ለምን ተውበት አደርጋለሁ? ይሄ ተስፋ መቁረጥ ነው። የኢብሊስም ባህሪ ነው። ወንድማችን በጣም ሊጠነቀቅ ይገባዋል። መየቅነጡ من رحمة ربه إلا الضالون አይነተኛ መፍትሄው ግን ማግባት ነው። የተከበራችሁ ተመልካቾቻችን ይህ ልዩ የአልፈትዋ ፕሮግራም ነው በዳዕዋ ቲቪ የሚቀርብላችሁ። ኢንሻአላህ ካፍታ በኋላ እንመለሳለን። ሳትርቁ ጠብቁ። እየመከሩ ነው ያሉት። እስከ ፍጻሜ አብራችሁን ቆዩ። የተከበራችሁ ወንድምና እህቶች፣ ሼህ ቀጣዩ ጥያቄ ሙስሊም ላልሆነ አካል ወይም ለካፊሮች ሐራም የሆነ መስተንግዶ ብናቀርብላቸው እነሱ ስለሚጠቀሙት ጥያቄ ነው። ከረፍት በፊት ከገለጽኩት ጋር ተያያዥ ነው። ሐራም ነገር ላይ ማገዝ ራሱ ሐራም ነው። እምነቱ ምንም ይሁን ምን ለነሱም ቢሆን ሸርዓችን የሚፈቅደውን ነገር ነው ልንሰጣቸው የሚገባው ልናከብራቸውም የሚገባው እኛ በምንጸየፈው ነገር አይደለም። አዎ ሀዲያ መስጠት ችግር የለውም ተፈላጊም ነው። ነገር ግን አላህ Subhanahu Wa Ta'ala ወላ ተዓወኑ ዐለል ኢስሚ ወልዑድዋን በወንጀልና በወሰን ማለፍ ላይ አትተጋገዙ። ወተዓወኑ ዐለል ቢሪ ወተቅዋ ነው መጀመሪያ የሚለው አላህን በመፍራትና በደግ ነገር ላይ ተጋገዙ። ስለዚህ ለነሱ ስጦታ መስጠት ምንም ችግር የለውም። የሚሰጠው ነገር ግን ሸርዕ የፈቀደው መሆን አለበት ማለት ነው። ምናልባት ይሄ አሁን አንዳንድ ጊዜ ወይ ዘመድ ጓደኛ ቤት ዚያራ ይመጣና እሱ ይፈልገው የሆነ እሱ ሳሱ ነገር ሊሆን ይችላል። ለምሳሌ ማለት ነው መጠጥ ሊሆን ይችላል። አይቻልም። ውጭ ያለ ነገር ማስተናገድ አይቻልም። ሌላኛው ጥያቄ አንድ ሰው አካውንቱ ላይ በትንሹ ስንት ብር ቢኖረው ዘካ ማውጣት አለበት? በብር ደረጃ ይሄን ያህል ቁጥር ብሎ መናገር አስቸጋሪ ነው። ምክንያቱም የብሩ ዋጋ በየጊዜው የሚዋዥቅ ነገር ነው። መስፈርት አድርጎ ያስቀምጠው ሸሪዓ ሁለት ነገር ነው፣ ወይ ወርቅ ነው ወይ ብር ነው። والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم። ወርቅና ብርን የሚያደልቡና በአላህ መንገድ የማያወጡ ሰዎች አሳማሚ ቅጣት እንዳላቸው አብስራቸው ይላል። ወርቅና ብርን ስም የጠራበት ዝም ብሎ አይደለም። ለይሳ አንፈራግ ሕክማ እነዚህ ነገሮች መለኪያ ስለሆኑ ነው። ዛሬ ወርቅና ብርን በሳንቲምነት ወይም በብርነት መልኩ አንጠቀማቸውም። ነገር ግን የብርና የወርቁን ዋጋ እንተመንባቸዋለን፣ የግድ ነው። ወርቅ ላይ ሸሪዓው ዘካ የሚያስወጅበው በ20 ሚስቃል ነው። 20 ሚስቃል ማለት ደግሞ 4 ግራም ከሩብ ነው። አቅረቡል አቅዋል ይሄ ነው። ይሄ ማለት 85 ግራም ማለት ነው። 20 በ4 ግራም ከሩብ ሲባዛ ማለት ነው
85 ግራም ወርቅ መግዛት የሚችል አቅም ካለው ንግዱ ሸቀጡም ብሩም በአካውንት ያለው ማለት ነው በእለት እየሸጠ ያለውም እንደገና እቃዎቹም ተደምረው ለሽያጭ የቀረቡት እቃዎች ተደምረው ይሄን ዋጋና ከዚህ በላይ ከሆኑ ይወጅብበታል። አንድ ወቅት ላይ 100 ሺህ ሊሆን ይችላል፣ ሌላ ወቅት ላይ 200 ሺህ ሊሆን ይችላል። ምክንያቱም የወርቁ ደግሞ ዋጋ ባንክ ያወጣል በየጊዜው። ዛሬ ቀላል ነው፣ ቁጭ ብሎ ማየት ይችላል። መካከለኛ 18 ካራንቲ ወርቅ መለካት የተሻለ ነው ብለዋል ዑለማዎች። ስለዚህ በዚህ መልኩ ቀላሉ ዘካ በጣም ቀላል ነው። ዛሬ ከሆነ የሚያወጣው የዛሬውን ዋጋ ብቻ ማየት ነው የሚጠበቅበት። ሌላኛው ጥያቄ ሙስሊም ባልሆኑ ሀገራት የሚኖሩ ሙስሊሞች ምግብ ቤት አጠቃቀም ተመልክተ እንዴት አድርገው የሚል ጥያቄ ወደፊት ነው። እንግዲህ የትም ሀገር ይቀመጥ ሰው ሐላል ነው የሚፈቀድለት። የሚቀመጥበት ሀገር አይደለም ሐላልና ሐራምን የሚወስነው ሸሪዓ የሚፈቅደው የማይፈቅደው መሆኑ ብቻ ነው። ዛሬ በሙስሊም ባልሆኑ ሀገራት የሚኖሩ ሰዎች አልহামዱሊላህ ነገሩ ቀሏል። ለጠያቂያችን ምናልባት ምግብ ቤት ማግኘት ሊያቀታቸው ይችላል። ግን የትኛውም ቦታ ስጋ ቤቶች ሐላል ሰርቲፊኬት ያላቸው የንግድ ተቋማት አሉ። እነዛን መጠቀም ይችላል። እዛ አገር ስላለ ብቻ ግን የተለየ ሁክም የለውም። ሐራም የሆነው ሐራም ነው፣ ሐላል የሆነው ሐላል ነው። ሽሮ መብላት ይችላል፣ ቅጠል መብላት ይችላል። ሌላኛው ጥያቄ ወደ ስጁድ ስንወርድ ቅድሚያ ጉልበታችንን ነው ወይስ እጃችንን ነው ወዴት እናሳርፈው የሚል ነው። በሁለቱም የመጡ ሪዋያዎች አሉ። ነገር ግን የትኛውንም ቢያስቀድም ሶላቱ ችግር የለውም። የተሻለው የትኛው ነው በሚል ነው እንጂ እክትላፉ የትኛውንም ቢያስቀድም ሶላቱ ችግር የለውም። ሌላኛው ጥያቄ ሐኪም ወይም ዶክተር ፊት ፍጥረተ ገላን መግለጥ እንዴት ይታያል? ሰው ሐኪም ዘንድ የሚሄደው ለቅንጦት አይደለም፣ ተቸግሮ ነው። ይሄ ደግሞ ምናልባት ሐኪሙና በሽተኛው ተመሳሳይ ጾታ ቢሆኑ የተሻለ ነው። አውረትን ለአጅነብይ ላለማጋለጥ ማለት ነው። ሴት ከሆነች በሴት ሐኪም መታከም፣ ወንድ ከሆነ በወንድ ሐኪም መታከም። ይሄ ሁኔታ በማይገኝበት ሁኔታ ግን ሰውየው ታሞ አጅነብይ ያየኛል ብሎ የሚጨናነቅበት ነገር የለም። እንደ ضرورة ስለሚፈታይ ይፈቀድለታል ማለት ነው። ቀጣይ ጥያቄ እናቴ ወደ አኺራ ሄዳለች። ማንኛውም ሰደቃ ሳደርግ ለራሴም ለእናቴም ብዬ እነግራለሁ። ይህ አይነት ንያ ችግር አለው ወይ? ነገር ግን ለሷ ብቻ ብዬ የምሰደቀው ሰደቃ ማለት ነው። ችግር የለውም። ለሁሉም ቢነይት ችግር የለውም። ለሷ ብቻ ብሎ በሚሰድቀውም ኢንሻአላህ ከአላህ ዘንድ አጅር ያገኛል። ለእናቱ ቢር እየዋለ በጎ እየሰራ ስለሆነ እናቶችን መንከባከብ ከሞቱ በኋላ እንግዲህ በዚህ መንገድ ነው የሚቻለው። ሰደቃ መሰደቅ፣ ዱዓ ማድረግ፣ እስትግፋር ማድረግ፣ ዝምድና መቀጠል፣ የነሱን ዘመዶች ዝምድና መቀጠል መሳሰሉ ነገሮች ስለሆኑ አንዋዕ ቢር። ከዛ አልፎ የወዳጆቻቸው ጋር ወዳጅነትን እንግዲህ የእናት ጓደኛ ትኖራለች። إن من أبر البر أن يصل الرجل أهل ود أبيه የሚል صحيح مسلم አለ ሐዲስ አለ። ይሄ ስለሆነ በዛኛውም አጅር ያገኛል። ለእናቱ ብሎ በሚሰድቀውም በጋራ ብሎ የሚሰድቀውም የአላህ ፈضል ዋሲዕ ነው ኢንሻአላህ አጅር ያገኛል። ሌላኛው ጥያቄ እኔ አረብ ሀገር ነው የምኖረው። የሰው ቤት ሰራተኛ ትላለች እህታችን። የ2 ዓመት ከ5 ወር ህፃን ልጅ ከኔ ጋር ይቆያል እና ሲያጠፋ ለማስተካከል ለማረም ሞክራለሁኝ። ከአቅሜ በላይ ሲሆን ደግሞ ቆንጥጠዋለሁኝ። ይሄ ልጅ እኔ አይደለም የሰው ልጅ በመቆንጠጤ ወንጀለኛ ሆናለሁ ወይ? ያው እንግዲህ ወላጆች እሷ ዘንድ ጥለው ሲሄዱ ጉዳት አታደርስበትም ብለው ተማምነው ነው የሚሆነው፣ ወይ ደግሞ ሁኔታ አስገድዷቸው ነው። በተቻለ መጠን አማናዋን መንከባከብና መጠበቅ ይኖርባታል። ልጆች ደግሞ ከማንም የበለጠ እንክብካቤና ርህራሄ የሚፈልጉ ናቸው። አእምሯቸውም አካላቸውም ነው ደካማው። ነገር ግን በራሷ ልጅ ልታረገው የምትችለው የተእዲብ እንትን
ይሄን ያህል ሐረጅ የለውም ችግር የለውም። እዝነት የተሞላበት እናት እንግዲህ ልጇን ብዙ ጊዜ አትገርፍም። ከገረፈችም የበቀል አይደለም የብስጭት አይደለም፣ በቃ ይሄ ነገር መስተካከል አለበት ብላ ቆንጠጥ የምታደርገው ነገር ነው። በዛ ደረጃ መሆን አለበት። እንደገና ደግሞ ሰው እሱ አቅም ኖሮት አንድ ደካማ ፍጡር በእጁ ሲኖር እኔ በሆነ ይሄ ሰው ብሎ ማሰብ ይገባዋል። ወይ ደግሞ የኔ ልጅ ቢጎዳ ስለ የቲሞች ሲናገር ወልየኽሸ الذين لو تركوا من خلفهم ذرية ضعافا خافوا عليهم ከነሱ በኋላ እነሱ ሙቶ ደካማ ዝርያዎቻቸው ቢኖሩ የሚሰጉላቸው የሆኑ ሰዎች አሁንም ይፍሩ ይላል። አላህ ከላይ አለ። እሷ የምታረገው ነገር ዙልም ይሁን እዕትዳእ ይሁን ወይም ደግሞ ዝም ብላ የብሽቀት የመበቀል ይሁን አላህ ያውቀዋል። አዎ ምን ያው የሰው ልጅ የማይሰራው ነገር የለም በክፋት ከተሰማራ። ስለዚህ አላህን ፈርታ በጥንቃቄ መያዝ ይጠበቅባታል ማለት ነው። ፎቶግራፍ ቤት ላይ ማንጠልጠል ጉድ ሊወጣ ለምን እንደዛ ፎቶግራፍ አስሉ ሐራም ነው። ከዚህ ከሐራምነት የሚወጣው አስገዳጅ ነገር ሲኖር ብቻ ነው። ضرورة او حاجه ለመታወቂያ ለመንጃ ፈቃድ ለፓስፖርት ወዘተ ለሆኑ ነገሮች ይፈቀዳል። ከዛ ውጪ ፎቶግራፍ ግድግዳ ላይ እንጠልጥሎ የሚቀመጥበት ምንም አይነት ምክንያት ስለሌለ يبقى على اصل الحرمه በሐራምነት ይቀራል ማለት ነው። አዎ ሌላኛው ጥያቄ ስለ ጅልባብ ነው ጠይቆታቸው። የጅልባብ ከለር ጥቁር፣ ነጭ ወይ ደግሞ ሌላ ከለር ቢሆን ምን ችግር አለው? ብዙ ጊዜ ጥቁር የሚባል ነገር ስላለ ስንለብሰው ከለር አለው ወይ የተገደበው ሸሪዓ? ጥቁር የተወደደ ነው። ስለ ሰሃቦችም ሲናገር ከአነማ على رؤوسهم الغربان ይላል። ራሳቸው ላይ ቁራ ያለ ይመስላል። ጥቋቁር ከመሆኑ አንፃር ጥቁር መሆኑ መልካም ነው። ግን ግድ ጥቁር ካልሆነ ተብሎ እንደ ሸርጥ አላውቅም እንግዲህ በኔው ከደረጃ ማለት ነው። ነገር ግን ያ ልብሱ ራሱ ውበት የሆነ ወይም ደግሞ ውበቷን የሚያፈካ ሒጃብ የተፈለገው ውበቷ ለአላፊ አግዳሚ እንዳይታይ ነው። በተፈጥሮ ያው ውበት እንዳላቸው ይታወቃል። ያንን ውበት ደግሞ የበለጠ የሚያጎሉት ነገሮች አሉ። ያ እንዳይሆን ነው ሒጃብ የሚያስፈልገው። ሒጃብ አለ አንዳንድ ጊዜ። ስለዚህ ማጌጥ ካለባት ውበቷን ማሳየት ካለባት ለትዳር አጋሯ በሷ ውበት መደሰት ለሚገባው አንድ ሰው ብቻ ስለሆነ ወደ ውጭ ስትወጣ የምትለብሰው ነገር ተውበ ቢዝላ የሥራ ልብስ እንዲሁ ዘረክረክ ያለ አትራክት ማድረግ የማይስብ ነገር መሆን አለበት። ከስምንት ሸርጦቹ መካከል አላ የኩነ ዚነተን ፊ ነፍሲሂ ነው። የሒጃብ ሸርጦች አሉ። ራሱ ውበት መሆን የለበትም። ከዚህ አንፃር እንግዲህ የሆኑ የሚመረጡ ከለሮች ሊኖሩ ይችላሉ እነሱን ውበት በመግለጽ በኩል። ያ ከሆነ አይሆንም ማለት ነው። ሌላኛው የጌጣጌጥ ወርቅና ብር ዘካን ነው የሚልከው። እንደ አምባር፣ እንደ ጉትቻ፣ እንደ አንገት ሐብል የመሳሰሉ ወርቅና ብር ጌጥ ባለቤት ያላትና ዘካ መውጣት አለባት ወይ? የምንለብሰው በአንዳንድ ዓመት ባላ በሆነ አጋጣሚ ነው ይቀመጣል። አዎ ከኒሳብ ደረሰና ከዛ በላይ የሆነ ዘካ ይወጅበታል። አላህ Subhanahu Wa Ta'ala ዘካ ይወጅባል ሲል ወርቅና ብር ነው ያለው። والذين يكنزون الذهب والفضة عام ነው። ከዚህ ውጪ ለጌጣጌጥ የሆነ ከሆነ ይወጣል የሚሉ ሪዋያዎች ቢኖሩም ደካማዎች ናቸው። ስለዚህ ዘካ ይወጅበታል የሚለው ነው ራጅህ የሚሆነው። ማውጣት ነው ያለበት ጌጣም ቢሆነው መጠኑ በዛው ነው። ሌላኛው ጥያቄ አላህ ሲፈጥረን የምንሰራው ነገሮች ሁሉ አስቀድሞ ጽፎታል ከተባለ እኛ ዱዓ ማድረጋችን ምንድነው ፋይዳው? ዱዓውን ጽፎታል ጽፎታል ሲባል የሆነ ማስገደጃ ኃይል ይመስላቸዋል ብዙ ሰዎች። አላህ ባይጽፈውም ያውቀዋል። ያንንም የሚያውቀውን ነገር ነው የጻፈው። ነገሮችን ደግሞ በአስባብ አንጠልጥሏቸዋል። ሰበቡ ካልተገኘ በስተቀር ውጤቱ አይገኝም። እንግዲህ አላህ ከፈለገ ልጅ ይስጠኝ እንጂ እኔ ማግባት የለብኝም የሚል ሰው ካለ መውለድ ያልፈለገ ነው የሚሆነው። ከዛ ውጪ ሊሆን አይችልም። አዎ ከጻፈለት ያገባል፣ አስባቦቹን ይፈጽማል። ከዛ በኋላ ግን ያ
ሰበብ ስለደረሰ ውጤቱ ላይመጣ ይችላል። ግን ያለ ሰበብ የሚመጣ ውጤት የለም። ማዝመራ ማምረት ፈልጎ አላህ እንግዲህ ከፈለገ ያብቅልልኝ እንጂ ማረስ ማረም መዝራት የለብኝም አይባልም። ليس كلام العقلاء። ስለዚህ ዱዓም ከዛው ሰበቦች መካከል አንዱ ነው። እሱ ያቅም ግን እንደው የተጻፈ ነገር እንዳለ ያውቃል በጥቅሉ አይደለም። ያ የተጻፈው ነገር እሱ ምን ከለከለው? እሱ ከአላህ ዒልም ነው። መጽሐፉ ባልመጽሐፉ በኋላ ሲሆን ሻህር ነው አስቀድመው ግን የማሳበው ሌላኛው ዘካን በዋጋ ወይም ደግሞ በተመን ማውጣት እህል ከሆነ ወይም እንስሳ ወይም ሸቀጥ ከሆነ ወሌላ ሊሆን ይችላል። ያን በዋጋ ቀይሮ ዘካ ማውጣት ይታያል። አስሉ ዘካ ማውጣት ያለበት ከዚያው ከንብረቱ ላይ ነው። ብዙዎቹ ዑለማዎች እንደሚሉት ሸቀጣ ሸቀጥ ወይም ንግድ የሚነግድ ሰው ሂሳብ ካደረገ በኋላ ራሱ ነው ማውጣቱ የሚመረጠው። ይሄ ማለት ግን አይቻልም አጠቃላይ ማለት አይደለም። በተለይ ንግድ ላይ ገንዘብን ማውጣት ይቻላል። ከእንስሳ ከሆነ ግን ቁጥሩም ተጠቅሷል፣ የሚወጣው አይነትም ተጠቅሷል። ወደ ገንዘብ የሚቀየርበት ምንም ምክንያት የለም። 5 ግመል ያለው ሰው አንድ ፍየል ያወጣል ነው የሚለው። የአንድ ፍየል ዋጋ ብሎ ሊመጣ አይገባውም። የታዘዘው በዚህ መልኩ ስለሆነ ማለት ነው። 30 ከብት ያለው አንድ ጥጃ ያወጣል ይላል። ካለው አይነት ነው ማውጣት ያለበት። ምክንያቱም ያንን አይነት ሀብት ሌሎች ድሆች እንዲያገኙ ነው የተፈለገው። በሸሪዓው ደረጃ ብር እንዲያገኙ አይደለም የተፈለገው። በቃ አንተ የምታረባው ከብት ነው። ድሃው አንተ 30 ከብት ሲኖርህ አንድ ጥጃ ይኑረው ነው እንትኑ ህክማው ፍልስፍናው ይሄ ነው። ስለዚህ ይሄንን ወደ ገንዘብ ብቀይረው ምን ገበያ ምን አወጣው? እሱ ቤት ያለው በግ ነው፣ ፍየል ነው፣ ግመል ነው ያለው። ይሄ የቢዝነስ እንትን ሊሆን ይችላል። የከብት ነጋዴ ከሆነ ከብት ሰዎች እንዲያረቡ ገንዘብ አይ የከብት ነጋዴ እኮ ነጋዴ ነውና ዑሩድ ትጃራ ነው። እንደማንኛውም ሸቀጥ ነው የሚታየው። የሚያረባ ከሆነ ግን በዛ መልኩ ነው ማውጣት ያለበት። በባሌ ገንዘብ የሚያወጣው ሰዎች ከብት አርብተው እንደሱ ሙናፈሳው ስላይገቡ የማገድ ሊሆን ይችላል። ስለዚህ ያው ከብት ማውጣት ነው የሚሻለው። ራሱ ነው ገንዘቦቹን ሊሆን ሌላኛው አንድ ሙስሊም የሆነ ወንድ ካፊር ሴት አግብቶ አብሮ መኖሩ እንዴት ይታያል የሚል ጥያቄዎች አልስልኝ ነው። ለምን ካፊር ማግባት ፈለገ? እሱ እንኳን ካፊሩን ቀርቶ ሙስሊም እንኳን ሆና ዲን ያላትን ፈልጉ ነው የሚለው። تنكح المرأة لمالها ولجمالها ولحسبها ولدينها። ሴት እንግዲህ በዚህ በሰው በተባለው ህብረተሰብ ውስጥ ለአራት ምክንያት ነው፣ ከአራት አንዱ ነው። አንድ ውበት አይቶ የሚያገባለ፣ እቺ ቆንጆ በምን መልኩ ልታልፈኛ አይገባም ብሎ ያለውን ገንዘብ አውጥቶ የሚያገባለ፣ ወይ ደግሞ ዝና ፈልጎ ወይም ደግሞ ዘር ፈልጎ የነገሌ ዘር ናት መባል ጠንካራ ወገኖች ናቸው እነሱ ጋር ለሆን ብሎ ያገባል፣ ወይ ደግሞ ገንዘብ አላት በሷ ተጠግቼ ብሎ የሚያገባለ። ይሄ ሁሉ አይደለም መሆን የሚገባው፣ ዲን ያላትን ፈልግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሴቷንም በዛው መልኩ اذا جاءكم من ترضون دينه وخلقه فزوجوه ዲኑና ባህሪውን የምትወዱት ከመጣ ልጃችሁን ጠየቀ ዳሩ ብለው አደራ ብለዋል። ማንኛውም እያቁበ ኸድራ አዲማን የሚል ለከም ያለ ቢሆንም ሐዲስ አለ። የኮሲ ላይ ያለ አረንጓዴ ተጠንቀቁ ይላል። ለምለም ነገር አዎ። ታዲያ ምን አሉ? قالوا وما خضراء الدمن من ما قال المرأة الحسناء في المنبت السوء በመጥፎ ቦታ ላይ የበቀለች ቆንጆ ሴት ማለት ነው። ያን መጥፎ ለምዳ ነው የምትመጣውና እዚህ ከመጣች በኋላ እሱ ሸክሏን ነው የሚያየው፣ ግን አይናቸው ሰላ ያረፈ ፋሲዶች ይኖራሉ። ለሱም ጠንቅ ይሆናል ማለት ነው። ስለዚህ ዲን ያላትን ነው ማግባት አለበት። እንዴት ካፊሯን አገባ? ካፊሯንማ ወላ ቱምሲኩ ቢዕሰም الكوافر እኮ ነው አላህ ሱብሓነሁ ወተዓላ። የካፊሮቹን እጅ ሴቶች እጅ በጋብቻ ስም አትጨብጡ። ምንድነው? ወላ ተንኪሑ المشركات حتى يؤمن ሙሽሪክ የሆኑ ሴቶችን አታግቡ እስከሚያ ወላ አመቱ ሙእሚነቱ خير من مشركة አማኝ የሆነች ባሪያ ከሙሽሪክቷ የተሻለች ናት። ወለው አዕጀበትኩም ይላል። ያቺ ካፊሯ ብታስደንቃችሁም እንኳን ውበቷ ምናል እሷ ባህሪዋ ጥሩ ነው ከእስላም ትሻላለች ይላል አንዳንድ ሰው። አይደለም፣ ይሄ የዲን ጉዳይ በዚህ መልኩ የሚቀለድበት አይደለም። ባህሪዋ ጥሩ ሊሆን ይችላል ግን ዲን የላትም። እንዴት ይሆን? መልኳ ቆንጆ ሊሆን ይችላል ግን መሰረቱ የኛ ዲን ነው። ወላ تنكحوا المشركين حتى يؤمنوا ለሙሽሪኮች ልጆቻችሁን አትዳሩ እስከሚያምኑ ድረስ። ወላ عبد مؤمن
خير من مشرك ولو أعجبكم ነው ሙእሚን የሆነ ባሪያ ከሙሽሪኩ ይሻላል ቢያስደንቃችሁም እንኳን ነው የሚለው አላህ Subhanahu Wa Ta'ala እና ይሄ ወንድማችን ምናልባት እንግዲህ የሆነች ካፊር ወዶ ተወስውሶ መላ እየፈለገ ነው የሚሆነው ከቀልቡ ውስጥ አላህ ይሄንን በሽታ ያውጣለት ምንድነው አላህ በቁርአኑ ይሄን ተናግሮ ሲያበቃ ኡላኢከ يدعون الى النار እነኚህ ወደ እሳት የሚጣሩ ናቸው በዚህ ሰበብ የሚከፍሩ ሰዎች አሉ والله يدعو الى الجنه والمغفرة باذنه الله ደግሞ ወደ ጀነትና ወደ ምህረት በፍቃዱ ይጣራል ይላል ምን አሁን ራሱ የተበላሸ እኮ ነው ሐያቱ እና ይሄ ሙሐሰር ወይ ደግሞ ስጃራ በሱ ነገር ይታያል ጥያቄ ነው ስጃራ ክልክል ነው አንዳች ጥቅም የለው አካል አይገነባም ለጤንነት አያስፈልግም ጉዳቱ ደግሞ ሁሉ ነገሩ ጉዳት ነው ስለዚህ ضرر محض የሆነ ነገር መጠቀም ሸሪዓችን ይከለክላል ይሄ በዘመናችን ያሉ ሙፍቲዎችና ዑለማዎች በሙሉ ተቅሪበን ኢጅማዕ በሚባል ደረጃ حرامነቱ ላይ አቋም ወስደዋል እሱ ነገር እንደዛ አይ حرام ከሆነ እኮ حرامን ነገር መነገር ማቀበል ሀዲያ መስጠት ወዘተ ሁሉም አንድ ነው አንድ ፍች የፈታ ሰው ሳይመልስ ኢዳዋ ቢያልቅና ከ3 ወር በኋላ ቢመልስ እንዴት ይታያል ያው ኢዳዋ ካለቀ በኋላ ልሻሻለው ማለት አይችልም ባይን ሆናለች ባይሆን 3 ፍች ከተፈታችሁ የምትለየው ሌላ ባል ሳታገባ በፊት በአዲስ መልኩ ኒካህ አድርጎ መመለስ ይችላል መመለሱ ሁለት አይነት ነው ማለት ነው ኢዳ ውስጥ ከሆነ ረጃዕቱ ማለት ብቻ ወደ እስማው ትመለሳለች ኢዳው ካለቀ በኋላ ግን ረጃዕቱ ማለት አይችልም የሚችለው ምንድነው ተደራድረው እንደመጀመሪያው ጊዜ ጥሎሽ ጥሎ ማህር ከፍሎ ወልይ ኖሮ ሻሂድ ኖሮ በአዲስ መልኩ መጋባት ይችላሉ ማለት ነው ተማለሱ አይባልማ ሸርዓን እኮ ያለው እውቅና ያለው አልተማለሱ ዚና ላይ ነው ያሉት እነኚህ ሰዎች ኒካህ ማድረግ አለባቸው ለኒካህ استبدال المعاش ወይም ይሄ ጡረታን መሸጥ እንዴት ምንድነው ያው ሰዎች የሚያጠቃሲ ለንብታው ለመስራት አይነት የነበሩ ደሞዛቸው ሲቆርጥ የነበሩ በኋላ ጡረታ አለና እሱን መሸጥ ይችላል ለሌላ አካል ያው እንዳክሲዮን እኔ አላውቅም እሱ መጀመሪያ ማወቅ አለብን ጉዳዩ መብት ነው እንጂ ገንዘብ አይደለም እሱ ጡረታ የሚባለው ነገር ገንዘባቸው ድሮ ከደሞዛቸው ቆርጦ ፐርሰንት ቆርጦ የሚጠብቃቸው ነው የሆነ እድሜ ገደብ አለ ሳይደርሱ በየወሩ የሚመጣላቸው ነገር አለ ያንን መሸጥ ሽጦ የሆነ ቤት ገዛበት እሱ እንግዲህ ማወቅ አለብን ይሄ አንዳንድ ጥያቄዎች ባለ ጥያቄዎቹ ፊት ለፊት ቢገኙና ቢያብራሩ የተሻለ ነው የሚሆነው ኢንሻአላህ አብራርቶ እንደልክልን ተስፋ ሌላው ጥያቄ በመደበኛው ፍርድ ቤት የተፈታ ሰውየው ፈትቻለሁ አላለም ግን ዳኛው እሷ ፍቺ ስለጠየቀች ፍቺውን አጸደቀላቸው እሱ ግን ፈትቻለሁ አላለም ፍቺውን አልፈለገውም አሁን ከተለያዩ 2 ዓመት ሆኗቸዋል ተለያይተው ነው የሚኖሩት እሱ አሁንም ኒካው አልወረደም የኛ ኒካ ማን ነው በተለይ ካፊር ነው ወይ ሊያወርደው የሚችለው ብሎ ይሞክራልና ይታያል አንዳንድ ሰው ዝም ብሎ ለማስቸገር ብሎ አልፈታም ይላል አንዳንዱ ደግሞ ጠግቦ የሚወጣ ደግሞ አለ በማንኛውም መልኩ በሸሪዓ መሰረት የተጋባ ሰው ፍቺውን በሸሪዓ ነው መሆን ያለበት ይሄ ፈታ የሚባለው ፍርድ ቤትም ሆነ የዳኝነት አካል የጋብቻውን መሰረቱን የማያውቀው የማያምንበት የሆነ ስለሆነ ያንን ሸርጡን ጠብቆ አይደለም ፈስኽ ማድረግ የሚችለው ስለዚህ ኒካሃቸው አልፈረሰም ይሄንን የሚያደርጉ ወንዶችም ካሉ ሴቶች ማድረግ የለባቸውም ባል የተባለው ደግሞ ሚስቱ ካልሆነች ሚስት ልትሆነው ማትችል ደረጃ ከሆነ ያለችው አልፈታም ብሎ መጋተር ضرر ነው የሚሆነው ولا تمسكوهن ضرارا لتعتدوا الى እንዳው ለመጉዳት ብላችሁ አትያዙ ወሰልት አልፉ ምክንያቱም ትዳር በስምምነት ላይ ነው አልተስማማችም ምክንያቱም እሷ ታውቃለች የጎረበጣት ነገር ይኖራል ለሷ አልሆነችለትም
ስለዚህ መፍታት ነው የሚጠበቅበት። መፍታት የሚበረታታ ነገር ባይሆንም ምክንያቱም በሱ ዒስማ ሆና ሌላ ፈሳድ ውስጥ ከገባች የዛ ድርሻ ይኖረዋል ሰውየው። ሆኖም ያው ፍቺው አልጸደቀም ነው አሁንም የምንለው። ፍቺው የሚጸድቅበትን መንገድ ሸሪዓዊ መስመሩን ተከትሎ መፈለግ ነው ያለባቸው። በንግዱ ዓለም አንድ ሰው ገንዘብ ለሆነ አካል ለምሳሌ 1 ሚሊዮን ወይ 10 ሚሊዮን ይሰጠውና በየወሩ ይሄን ያክል ብር ታወጣ ገድቦ በዚህ መልኩ ንግድ የጋራ ካበደረው ገንዘብ ተጨማሪ ብድር አይደለም። ያው ትርፍ የኩል ነገር ነው፣ ግን ትርፉን ገንዘቡን ማን ለክቶታል? አይሆንም። እሱ ትርፍ ይሰጠው በየወሩ ከ77 ሺህ ወይም ደግሞ 100 ሺህ ታመጣ ብሎ ገድቦ ነው የሰጠው። ትርፍ እኩል ከሆነ ፐርሰንቱ ላይ ተስማምተው በተገኘው ትርፍ ላይ ፐርሰንት ነው እንግዲህ 1 ሚሊዮን ከሰጠው የኔ ትርፍ ለኔ የሚደርሰኝ 70% ነው ሊል ይችላል። 50% ነው ከተገኘው ነገር ላይ ሊል ይችላል። በዚህ መልኩ ካልሆነ በስተቀር በቁጥር አይቻልም። ነው ሰውየው ሊከስር ይችላል። አዎ ሊበላም ይችላል። በዛሬው ደግሞ ሌላኛው ጥያቄ ጽንስ ሩህ ከመነፋቱ በፊት ወይ ደግሞ ገና ላይ ጊዜ ሳይደርስ ማስወረድ ይታያል። ጽንስ ማስወረድ በመሰረቱ ክልክል ነው። ምክንያቱም ይሄ የተጸነሰው አካል የመወለድ መብት አለው በሸሪዓው ደረጃ። ሌሎቹ አካላት ያው ያረገዘችው እናትን ብትሆን እዚህ ዱንያ ላይ ከመጣህ የኔን ህይወት ስለምታቃውሰው እንድትወለድ አልፈቅድልህም ብሎ እሱን መንገድ ላይ ጠብቆ ማቆላሸት ወንጀል ነው። ሐቅ አለው። በቃ ከተጸነሰ ጀምሮ ሐቅ አለው። ሸሪዓው እንደዚህ ነው የሚለው። ለዚህ ነው ለእናቲቱ ብዙ ህቆቆችን የሚሰጠው። ከወለደች በኋላም ሐቅ ይሰጣል። وعلى المولود له رزقهن وكسوتهن ይላል። እርጉዝ ከሆነችም ቢፈታት እንኳን መቀለብ እንደሚኖርበት ነው የሚናገረው። ይሄ ሁሉ ያ በሆድ ውስጥ የተጸነሰ ጽንስ ሰው የመሆን መሽሩዕ ነው። ሰው ወደ መሆን ፕሮሰስ ውስጥ ነው ያለው፣ ሂደት ውስጥ ነው ያለው። ሰው ሆነ ተጨማሪ ሰው ሆነ በእኛ ህይወት ውስጥ ልታቸግረን ስለሆነ እንድትወለድ አንፈቅድም ማለት ነው የሚሆነው ትርጉሙ። ይሄ ዙልም ነው፣ እዕትዳእ ነው በዛ ፍጡር ላይ። ይሄ የሚፈቀድበት ሁኔታ የለም። ምናልባት ሩህ ሳይገባበት እና ከገባበት በኋላ ደረጃው ቢለያይም የሚፈቀደው በአንድ ሐለት ብቻ ነው። የሴትዮዋ ጽንሱ ከቀጠለ ታማሚ ስለሆነች ህይወቷ አደጋ ላይ የሚደርስ ወይ የምትሞት ከሆነች ገና ወደፊት ሰው ይሆናል ተብሎ የሚጠበቀውን ሰው ለማግኘት ሲባል ያለችዋን ማጣት ስለሚያስከትል ይሄን ጊዜ ሩህ ሳይገባበት በፊት ማኮላሸት ይቻላል የሚል ኢጅሃድ ይቻላል ብለው ዑለማዎች ይናገራሉ። ከዛ ውጭ አይቻልም። ይሄ ደግሞ ፈሳድም ያስፋፋል። ማስወረድ ተፈቀደ ማለት ሰዎች በቃ የፈለጉትን ነገር አድርገው አልተመቸንም አንተ ተወገድ እያሉ ያጠፉታል ማለት ነው። ይሄ ክልክል ነው። ከዛ ይጀምራል። ሁሉም ፊርቃ መማር ይቻላል ወይ? ለምሳሌ ከአህባሽ ፊርና ወዘተ ይህ ቢከብድም መልሱልኛል ብዬ ተስፋ አደርጋለሁ። ሁሉም ፊርቃ የኛ መንገድ ልክ ነው ይላል። እናንተ እንደ ማስረጃ ስንጠቀም የሚባለው ብዙ ነው። የመጀመሪያውና የአሁኑ ንግግርና ስራቸውን ያሳያል ምናምን ይላል። ሰፋ ያለ ማብራሪያ ሰጠኝ ነው የሚለው። የምንወስደው እውቀት አይነት ይለያያል። ዱንያዊ እውቀት ከማንም ሰው እየተማርን ነው። እርግጠኛ ነኝ ይሄ ጥያቄያችንን ትምህርት ቤት ገብቷል። ትምህርት ቤት ውስጥ ገብቶ የሚያስተምረው መምህር አቂዳህ ምንድነው ብሎ አይጠይቀው። ጂኦግራፊ፣ ሳይንስ፣ ሂሳብ ወዘተ ሊያስተምረው ነው። ገበሬው እርሻ ይማራል። ማንኛውም ነገር ሰው ከሰው ነው የሚማረው። الحكمة ضالة المؤمن أن وجدها فهو أحق الناس بها ነው። ጥበብ የሙእሚን ንብረቱ ናት። ማንም ቦታ ላይ ቢያገኛት ይገባኛል ብሎ ሊያነሳት ይገባል ነው። አስተምህሮቱ ጠምዛዛ ከሆነ ግን ከዛ ጋር አቀላቅሎ ሌላ ጥሩ ነገር ያስተምራል በሚል ሰበብ ከዚህ ጠምዛዛ አካል ጋራ መሄድ የሚመከርና
የሚበረታታ ነገር አይደለም። ሰለፎች ይህንን አስጠንቅቀዋል። ኢነ ሀዘል ዒልመ ዲኑን ፈንዙሩ ዐመን ተእኹዙነ ዲነኩም፣ ይህ እውቀት ዲን ነው፣ ዲናችሁን ከማን እንደምትወስዱ በደንብ አስተውሉ ብለዋል። ስለዚህ እሱ የጠቀሰው ቡድንም ሆነ ሌላም አካል ሆነ አስተምህሮቱ ውስጥ ያለ ጠማማ ነገር ኖሮ በዛ ተአሱር የሚሆንበት ወይም ተጽዕኖ ስር የሚያርፍበት ሁኔታ ካለ እዛ አካል ላይ መማር የለበትም። ይሄ ብዙም የሚያልፋ ነገርም አይደለም እኮ ዛሬ ለመማር አማራጮቹ በጣም ብዙ ናቸው። ጥያቄ ቴሌቪዥን ወይም ቪዲዮን መሸጥ ምናልባት ከሙዚቃ መሳሪያ ጋር ያይዞ ያነሳውና እንዴት ይቻላል? ቪዲዮ ማለት የተመረተው ማለት ነው። እሱ ደግሞ ይዘቱ ነው የሚታየው። ቪዲዮ የቀረጸው እውቀት ሊሆን ይችላል፣ ዘፈን ሊሆን ይችላል። ስለዚህ በጥቅሉ ይፈቀዳል። ምናልባት ካሜራውን ከሆነ አዎ ይቻላል። ማንኛውም ቴሌቪዥንም ብዙ አይነት አገልግሎት ያለው ነገር ሲላሁን ዙ ሐደይን የሆነ ነገር ተጠቃሚው ነው ይዘቱን የሚቀይረው እንጂ አንድ ሰው ቴሌቪዥን ገዝቶ እንደዚህ ደርስ ሊያዳምጥ የሚችል ይኖራል። ሌላኛው ቴሌቪዥን ገዝቶ ሙዚቃ ወይም ደግሞ ሌላ ፈሳድ ነገር ሊያይ ይችላል። ሞባይልም እንደዚሁ ነው። አሁን ዘመን ያሉት ኤሌክትሮኒክስ የሆኑ እቃዎች በአጠቃላይ እንዲህ አይነት ባህሪ አላቸው። ሁለት ስለት ያለው ቢላዋ ማለት ነው። ስለዚህ ለምንድን ነው የምትጠቀመው ብለን እያንዳንዱ ሰው መጠየቅ አይጠበቅብንም። እሱ የራሱ ነው። መጽሐፍም ገዝቶ እኮ ላልሆነ ዓላማ የሚጠቀም ይኖራል። ደብተር ገዝቶ ሽርክ የሚጽፍ ይኖራል። አንተ የምትጽፈው ተውሂድ ነው ሽርክ ነው ብለን አንጠይቀውም እኛ። ገበያ ላይ እንደሚገለገሉት እንደሚሸጡት ይሸጣል። ተገልጋዩ ራሱ ነው የሚወስነው። ስለዚህ ይቻላል ነው። ጀዛኩላሁ ኸይረን። ምናልባት ለሐራም ዓላማ ከሆነ እሱ ነው የሚወስነው። ናም ጀዛኩላሁ ኸይረን። ጥያቄዎቻችን አላለቁም። በእርግጥ አላህ ካለ ቀጣይ እናያቸዋለን። ሰዓቱ አልቋል እያሉ ስለሆነ ኢንሻአላህ መጨረሻ ላይ ለተመልካቾቻችን ምክር ወይም ደግሞ ተግሳጽ ካለ እድል እንሰጣለን። ያው እንግዲህ እስካሁን ያነሳኋቸው ነገሮች አሉ። አሁንም መጨረሻ ላይ ብዙ ጊዜ ጠያቂዎቻችን ያልሰሩትንና ሊሰሩት የሚያስቡትን ቢጠይቁ የተሻለ ነው እላለሁ። የፈለጉትን ከሰሩ በኋላ ይሄ እንዴት ይታያል ማለት ትርጉም የሌለው ነው። አብዛኛው ደግሞ አላህን ያለ መፍራት ነው። አላህን የሚፈራ ሰው አንድ ነገር ከመስራቱ በፊት ነው ካላወቀው ሁክሙን ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ብሏል። የሚያውቁ ሰዎችን ጠይቁ የተባለው እንጂ ከፈጸሙ በኋላም በእርግጥ ሰው ተጸጽቶ ወደፊት እንዳይደገም እውቀቱን ማግኘቱ ክፉ ነው ማለት ባይሆንም እንዲህ አድርጌ ነበር እንዴት ነው ሁክሙ ከሚለው ይልቅ እንዲህ ማድረግ እንዴት ይሻላል ብሎ መጠየቅ እንትን ይላል። ሌላው እንግዲህ እንደዚህ አይነት ፕሮግራሞችን የምናዘጋጀው ሰው ግራ የገባውን ያላወቀውን ወይም ደግሞ ሰፊው ማህበረሰብ ሊማርበት ይገባል ብሎ ያስበውን ጥያቄ አንስቶ እንድንማማር ነው። እኛም በበኩላችን የምናውቀውን እንመልሳለን፣ የማናውቀውን ተጨማሪ ሌላ ጥናት ስለሚያስፈልገን ሌላ ጊዜ እንመለሳለን ነው የምንለው። ዲን ስለሆነ በራሳችን ሀሳብ መናገር መዳፈር ስለሚሆን ማለት ነው። ይህንን ከግምት በማስገባት ማህበረሰባችን በምናቀርባቸው ፕሮግራሞች ተጠቃሚ እንዲሆን እጋብዛለሁ። ዶክተር ሽመሆን ሐሚዲ ለሰጡ ማብራሪያና ተግሳጽ ምክር ከልብ እናመሰግናለን። አላህ ይቀበልን፣ አላህ እንማጽናለን። የተከበራችሁ ተመልካቾቻችን የዛሬ የአልፈትዋ ፕሮግራም በዚህ ላይ ተጠናቋል። ጥያቄዎቻችሁን በሶሻል ሚዲያዎቻችን ኢንሻአላህ አድርሱን። በአላህ ፍቃድ እዚህ መልስ ታገኛላችሁ እናስባለን። በቀጣዩ ሳምንት በአላህ ፍቃድ በዚህ ሰዓት እስከምንገናኝ ድረስ ወቢላሂ ተውፊቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።